ሰላም ውድና የተከበራችሁ የሱስቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ ናችሁ? ዛሬ ደግሞ ሀይቅ ከተማ ላይ አንዲታችን ትራክ የተረከ ጅፕሰም ኮሪስ ተሰርቶ ካሁን በፊት ከአምስት ዓመት የሆነው ኡስማን ከ5 ዓመት በፊት ጅፕሰም ኮሪስ ተሰርቶ ከሰንጥቆባት አርምሊ ብላይ ገብቼ እዛ እየሰራሁ እገኛለሁ ማለት ነው። እንደምታዩት ጣራ ውስጥ ነው ያለሁት። ከላይ ከቆርቆሮ ላይ ወጥቼ ይሄ እንግዲህ ጅፕሰም የተሰራ ኮሪስ ነው። ከ5 ዓመት በፊት ነው የተሰራው። ትንሽ ቆየት ብሏል ጅፕሰም ስራው ማለት ነው። እና እዚህ ጅፕሰም ኮሪሱ ላይ እንደምታዩት ትራክ አመጣ። ከ5 ዓመት በኋላ ተሰነጠቀ ማለት ነው። የጅፕሰሙ ኮሪስ መሰንጠቅ አመጣ። ይሄንን ስንጥቅ አሁን ላስተካክል ወጥቻለሁኝ። እዚህ ላይ እንግዲህ ያለውን ችግር አይቼ ላስተካክል ላገብቻለሁ ማለት ነው። እዚህ ላይ ስገባ እንግዲህ ጅፕሰም ስራው ላይ በጣም አሪፍ ነው። አጠላለፉ እንደምታዩት በጣም ቆንጆ ነው። ምንም አይነት ካጠላለፍ ምንም አይነት ስተት የለውም። በጣም አሪፍ አጠላለፍ ነው የተጠለፈው። እንግዲህ እዚህ ላይ ስንመለከት ጅፕሰሙ የተሰነጠቀውና የሰነጠቀብን ምንድነው ቦርድ አሁን ሲቀመጥ ጅፕሰም ቦርድ ስናስቀምጥ ምንድነው ማድረግ ያለብን ቨርቲካል ስናቆም ማለት ነው። ቨርቲካል ማለት ይሄ ነው እንግዲህ እንደምታዩት ይሄ ቨርቲካል ነው። እሱ ፍሬም ነው የተጠቀመው። ያው ቆየት ስላለ ቨርቲካል ለመቁረጥ ሊያስቸግር ይችላል። ከዛሬ 5 ዓመት በፊት ነው የሰራው እና ፍሬም ነው የተጠቀመው። አሁን እዚህ ፍሬም እና ይሄ ፍሬም አለ እዚህ ጋር ቦርዱን እዚህ ጋር ተጠቅሟል። ከዛ እዚህ ጋር ፍሬም አለ። ይሄ ፍሬም ላይ ምንድነው ያልተጠቀመው ጆይንት አላለበሰውም ማለት ነው። ይሄ ቤት እንግዲህ የመሰንጠቅ የሚያጋጥመው ጅፕሰም ብዙ ጊዜ ጆይንት ከታለፈ ይሰነጠቃል ጅፕሰም ኮሪስ ማለት ነው። ከባህሪው መገናኛና መገናኛ ወይም ደግሞ ፍሬም የሚቆምበት ላይ ጆይንት መልበስ አለበት። ጆይንት ካለበሰ ስለሚሰነጠቅ ይሄንን አላለበሰውም ማለት ነው። እሱ እንግዲህ አሁን እንዴት ነው አድርጎት ሄደው ባዶ አድርጎ ነው ይሄንን ባዶ አድርጎት ነው ሄደው ልክ እንደዚህ ሳያለብሰው ነው ሄደው ማለት ነው። እንደዚህ ሙሉ ለሙሉ ይሄንን ማልበስ አለበት። ቦርዱን ከደረደርን በኋላ በዚህ ጋር እንደዚህ ቃጫ ማልበስ መቻል አለብን ማለት ነው። አሁን እንግዲህ ብዙ ጊዜ አብዛኛው ጅፕሰም ሰራተኞችም ሆነ አሰሪዎች የምትሸወዱት ምንድነው መገናኛ ይሄ አሁን ይሄ ጆይንት ነው እንደምታዩት። አሁን ይሄ የቦርድ ይሄንኛው ቦርድና ይሄንኛው ቦርድ የተገናኘበት ነው። እዚህ መገናኛ ላይ አሁን እንደምታዩት ቃጫ ለብሷል። ይሄ አሁን ቃጫ ለብሷል። ደህና ምርጥ ነው ማሻአላ ቆንጆ ነው። ሌላ ስተት ብዙ ሰው የሚሰራው ስተት ወይም ደግሞ የብዙ የጅፕሰም ሰሪዎች የሚሰሩት ፋውል ምንድነው እዚህ ፍሬም የሚቆምበት ላይ ፍሬም የምናቆምበት ወይም ደግሞ ቨርቲካል የምናቆምበት ላይ እዚህ ላይ መገናኛው ላይ ቃጫ እናለብሰውም። ቃጫ መልበስ አለበት ይሄ ማለት ነው። ይሄም ቃጫ ካለበሰ በጣም ነው ትራክ የሚያመጣው። ቤቱ ይሰነጣጠቃል። የዚህ መሰንጠቅ ደግሞ ቦርዱ ሁሉ ክፍል ያደርገዋል ማለት ነው። የሚገርማችሁ አሁን ይሄ ቦርዱ ጆይንት አልፎ መሀል ላይ ቆረጠ። ይሄን እንደምታዩት ማለት ነው። ይሄ እንደምታዩት አሁን ፍሬሙን ቆርጦ ይሄ ቦርዱን ሰንጥቆት መሀል ለመሀል ሰንጥቆት እንደዚህ ቆምጦታል ማለት ነው። አሁን ይሄንን ቃጫ አድርጌለት ነው እዚህ ጋር በዛም በኩል እንደዚሁ ቆርጦታል በዛ በማዕዘን አካባቢ ላይ እሱንም ለጥፌው ነው። እና የዚህ ክፍተት የጆይንት አለመደረግ ክፍተት ምን ያመጣል በደህነኛው በኩልም ቢሆን ቆርጦት ይሄዳል ማለት ነው ግድግዳውን። እና አሁን እንደዚህ ሙሉ ማድረግ አለባችሁ ማለት ነው። አሁን እኔ ሙሉ አድርጌዋለሁኝ እንግዲህ ሳሎኑ ሁሉንም አድርጌላታለሁኝ እንደምታዩት አልብሼዋለሁ። ቃጫ ጆይንት በዚህ ጋር አይው እንደዚህ ሙሉ አልብሼዋለሁ ዙሪያው ማለት ነው። ይሄ የፍሬም መገናኛ እንግዲህ ሁላችሁ እዚህ ጋር የፍሬም መገናኛ አሁን ይሄ እንደዚህ ሆኖ መደረግ አለበት ይሄ ማለት ነው። እንደዚህ አሁን ይሄ ቃጫ እንደዚህ ሙሉ ዙሪያውን እንደዚህ መልበስ አለበት ማለት ነው። እና ቦርድ የምታሰሩ ሆናችሁም ሰሪም ሆናችሁ ምንድነው ማድረግ ያለባችሁ ፍሬሙን ላይና ቨርቲካል ፍሬም የምታቆሙትና ቦርድ የምታደርጉትን ጆይንት ማልበስ አለባችሁ። ቃጫውን እየነከራችሁ እንደዚህ ማልበስ አለባችሁ ማለት ነው። ከግድግዳም ፍሬም የምትጠቀሙ ከሆነ የግድግዳ ፍሬም ላይ ቦርዱ እንደዚህ ያርፋል አይደለ? ቦርዷ በዚች በፍሬም ዋጋ ጫፍ ላይ ያርፍና ከዛ ቃጫ በዚህ ዳሩን ታለብሱታላችሁ ማለት ነው። ቃጫ እንደዛ አድርጋችሁ ታለብሱታላችሁ። አሁን ለምሳሌ ይሄን ብንመለከት አሁን ይሄ ቨርቲካል ፍሬም ነው አይደለ? ይሄ አሁን ይሄ ያለበስኩት ነው አያችሁ አይደለ? ይሄ በዚህ ጋር ይሄ እንደዚህ ሙሉ እየለበሰ ነው። ይሄ እንደዛ አሁን አልብሼው ነው ይሄ እንደዚህ ማለት ነውና ቦርዱ ይሄ ቦርድ ነው። ይሄኛው ፓርት ይሄንኛው ቦርድ ነው ይሄ ማለት ነው። ይሄ ቦርድ ነው። ከዛ ይሄ ቦርድ አሁን እዚህ ጋር ፍሬሙ ላይ ስላረፈ በፍሬሙ ላይ ምን መደረግ አለበት ይሄ እንደዚህ ቃጫ መልበስ አለበት ማለት ነው። እንደዚህ አድርጋችሁ ቃጫ መልበስ መቻል አለባችሁ ማለት ነው። አሁን ይሄ እንግዲህ አሁን የለበሰ ነው ያስታውቃችኋል። ይሄ አዲሱ ጀሱ አሁን እንደዚህ ሙሉ አልበሰነዋል ማለት ነው። እና ምንድነው ማድረግ ያለባችሁ አሰሪም ከሆናችሁ የማያውቁ ከሆነ ጅፕሰም ሰሪዎቹ ፍሬሽ ከሆኑ
እንደዚህ እንዲያለብሱ መንገር መቻል አለባችሁ ማለት ነው። ቪዲዮው ብዙ ያስተምራችኋል። እንግዲህ ብዙ ሰው ጅብሰም ኮርኒስ ሲሰነጠቅ ለጭቃ ቤት አይሆንም ብሎ ነው የሚያስበው። ጭቃ ቤት ላይ ይሰነጠቅብናል ይወርቅብናል ምናምን ብሎ ነው የሚያስበውና ከጭቃ ቤት ሳይሆን ችግሩ ከቤቱ ሳይሆን ከአሰራሩ ነው ችግር የሚፈጥረው ማለት ነው። ጅብሰሙ ጥንካሬው እየቀነሰ ሳይሆን ከአሰራር ችግር ጉድለት እየኖረው ነው ማለት ነውና እንደዚህ በስነ ስርዓት ቀጥ አድርጎ መደረግ አለበት። ቃጫ መልበስ አለበት ማለት ነው። ይሄንን እንደዚህ አድርጋችሁ ይሄም አሁን እንደዚህ እንደምታዩት እኛ ሁሉንም ያለበት ነው ማሳያችሁ። አሁን ይሄ እንደዚህ አድርጎ መልበስ አለበት ማለት ነው። ሲቀጥል ደግሞ ሙያተኛ ከሆናችሁ የምጨምርላችሁ ምንድነው አሁን ይሄ ቦርድ ለምሳሌ ይሄ ቦርድ እንግዲህ ይሄንን ቪዲዮ ሙያተኛ ብታዩት ትማሩበታላችሁ። ይሄ ቦርድ አሁን የተረፈ ቦርድ ነው። እንደዚህ እንደምሰብረው ያያችሁ ይሄ ትርፍ ቦርድ ነው እንደዚህ ማለት ነው። ቨርጂካሉ የቆመው የት ነው? ከ20 ሳንቲም ውስጥ ነው። እዚህ ጋር ነው ቨርጂካሉ የቆመው እዚህ ውስጥ ላይ ነው ቦርዱ የመጣው የት ነው? እዚህ ጋር 20 ሳንቲም ኦልሞስት 30 ሳንቲም የሚሆን ትርፍ አንጥቶ ነው ያቆመው ማለት ነው። ይሄን ወደዛ አሳልፉ። ይሄ አሁን የማቴሪያል ብክነትም ያጋጥማል። ሲቀጥል ደግሞ ጆይንት እናድርግበት ብንል በኋላ ያሸግረናል ይሄ ማለት ነው። አሁን ይሄ በጣም የሚያሸግር ፓርት ነው። ይሄ አሁን ጆይንት ለማድረግ በዚቹ በልኳ ቁርጥ አድርጋችሁ እዚች ላይ እንደዚህ ቁርጥ አድርጋችሁ በልኳ ብታስቀምጧት ይሄ ቦርድ ወደ ኋላ ሸሽቶ እዚች ጋር ጫፍ ላይ ቢቀመጥ ኑሮ በጣም አሪፍ ነበር። ያ ማለት እንግዲህ ዙሪያውን ይሄ ያክል ቦርድ ሲወድ ማቴሪያል በጣም ይወስድባችኋል። ሲቀጥል ደግሞ ለቤቱ ጆይንት ለማልበስ በጣም ያሸግራችኋል። ይሄ አሁን እዚህ ጋር ከቀመጠ እዚህ ጋር ጆይንት አይለብስም። የቆመው ፍሬም እዚህ ጋር ነው። ከዚህ ወደዚህ ያለው ይሄ ቦርድ አለ ከፍ ዝቅ ተሰራ ነው ይሄ እንደዛ የሚሆነው። ስለዚህ የዚህን ብክነት በጣም ማቴሪያል ከማባከኑ የተነሳ ትራክ እንዲፈጥር ያደርግብናል ማለት ነው። ይሄ እንደዚህ ማለማድረጋችን ይሄን ወደዛ ዙረን ማድረጋችን በዚህ ጋር ለማልበስ ስለማይመቸን እጃችንን ይሄ ከማቴሪያል ብክነት በላይ ደግሞ ትራክ እንዲያደርግ ያደርጋል። በኋላ ለጥገና ራሱ እንደዚህ እናልብሰው ብንል አይመችም። ይሄን እጃችንን አስገብተን በዚህ እንደዚህ ወደዛ ምናምን ስለሚሆን ስለማይመች ከላይ ወጥቶ መጥለፍ ስለማይመች ማድረግ ያለባችሁ ቨርጂካሉን የምታቆሙበት ቦታ ላይ ቨርጂካሉ አሁን ይሄ ነው። ይሄ ፓርት ነው ቨርጂካሉ። ስለዚህ እቺ ቦርዷ ማረፍ ያለባት ጫፍ ላይ ነው ማለት ነው። እንግዲህ ይሄ ቨርጂካል ከሆነ ይሄንኛው ቨርጂካል ከሆነ ቦርዱን የምናሳርፈው እንዴት ነው? እንደዚህ አድርገን ታረል ቨርጂካል ይችናል። ቦርዱን ማስቀመጥ ያለብን እንዴት ነው? እንደዚህ አድርገን ነው ማስቀመጥ ያለብን። በቃ እንደዚህ አድርገን እናስቀምጣታለን። እንደዚህ አድርገን ማለት ነው። ይሄ ቦርድ ነው ምን ደረደረው ቦርድ ነው። ቨርጂካሉ ይሄ ነው። ቨርጂካሉ ላይ እንደዚህ አድርገን ቁጭ እናደርጋታለን። ከዛ እቺ ምን ሆነ እንደምታዩት ጫፍ ላይ ነው የተቀመጠችው ማለት ነው። ከዛ ይሄንን ሙሉ በቃጫ እናለብሰዋለን ማለት ነው። ጫፍ ላይ ሲሆን ለማልበስ ይመቻል፣ ለማጣበቅም ይመቻል፣ ማቴሪያል የሚቆጥብልና ሲቀጥል ደግሞ እንዳይሰነጠቅ ይረዳዋል ማለት ነው። እንግዲህ ይሄ የምታዩት 4 ክፍል ቤት ነው። ከላይ ወጥቼ ሙሉ አላከላታለሁ። ሙቀቱ በጣም ፓወር አለው። ቃል ላይ ነው የገባሁት። እንደዛ አድርገን አስተካክለነዋል ማለት ነው። ከውስጥ ያለውን ደግሞ ከታች ያለውን ትራክ አሳያችሁና ቪዲዮውን የምጨርስ ይሆናል። ከዛሬ ቪዲዮ የምትማሩበት ምንድነው ጭቃ ቤት ላይ ጅብሰም ኮርኒስ አይሆንም ብላችሁ ለምታስቡና ይሰነጠቃል ተርካል ብላችሁ ለምታስቡ ለምፈሩ ቤተሰቦች ጭቃ ቤት ላይ የሚሰነጠቀው የአሰራር ጉድለት እንዳለና የአሰራር ችግር እንጂ ሌላ የሚታረክ ነገር እንደሌለው ያስተምራቸዋል ማለት ነው። በሌላ በኩል ደግሞ ስንመለከት እንግዲህ ይሄ ቤት ተሰንጥቋል። ተሰንጥቆ ትራክ ፈጥሮ ሳለ እንደዚህ የተንከባለንበት እንኳን እየሄድን ምንም የሚፈጥረው ችግር የለም ማለት ነው። በጣም ጠንካራ ነው። እንግዲህ ከ5 ዓመት በፊት የተሰራው ብያችኋለሁ። እንደምታዩት በጣም አጠራረፉ በጣም አሪፍ ነው። ጅብሰም ኮርኒስ ማለት በጣም ጠንካራ በጣም ውበቱም ደግሞ ያን ያክል ኦልድ ፋሽን ቢባልም ራሱ በቀላሉ እዛው ላይ በተለያየ ነገር ማረም የምንችለው ነው ማለት ነው። እንግዲህ አሁን ይሄ ትራክ አደረገ ጅብሰም ስለሆነ ከላይ ወተን አለበስ ነው። ፕላስቲክ ቢሆን ግን ያን ያክል ለማስተካከል ምቹ አይሆንም ነበር ማለት ነው። ጅብሰም ኮርኒስ እንግዲህ በጣም ጠንካራ እንደሆነ የዛሬው ቪዲዮ ያስተምራቸዋል። በዋና ነገር ደግሞ ቤታችሁ እንዳይሰነጠቅ ታሰሩ በጥንቃቄ ማሰራት መቻል እንዳለባችሁ። ሶስተኛ ዋናና ትልቁ ነገር ደግሞ ቤታችሁ ትራክ ሲያደርግባችሁና ሲሰነጠቅ ከላይ ወጣችሁ ጅብሰም ሙያተኛ የሆነ ሰው ከላይ ወጥቶ ትራክ ያረገበት ቦታ ወይም በተሰነጠቀበት በኩል ቃጫ ያለብሰውና ከላይ ከዛ ከስር የተሰነጠቀውን መልቀም አለበት ማለት ነው። እና ስለዚህ ቤታችሁ ከተሰነጠቀ ከላይ ሰው አስወጣችሁ ቃጫ አልብሳችሁ ምናምን በስነ ስርዓት አድርጋችሁ ማስጠገን መቻል አለባችሁ ማለት ነው። እንግዲህ እንደምታዩት አሁን ይሄ ከስር ያለው ይሄ የተሰነጠቀው ከላይ ወጥቻ ያረኩት ያሳየዋችሁ ይሄ ነው ማለት ነው።
ፍሬሙን አዩ ጎምዶታል። አያችሁት አይደል? ትራኩ የመሰንጠቁ ጆይንት የመታለፍ ችግሩ ምንድነው? ፍሬሙን እንደምታዩት ቆምጦታል ማለት ነው። እንግዲህ ፍሬም ማለት ሙሉ ነው ሲመረጥ። አሁን አንዳንድ ሰው በቃ የጅብሰም ችግር የሚያደርገው ምንድነው? ይተነጥቀዋል፣ እንደዚህ ቁምጥ ያደርገዋል ማለት ነው። አሁን ይሄ ፍሬም ሙሉ የተመረተ ፍሬም ነው። ጆይንት አይደለም፣ መገናኛ አይደለም። ጆይንቱ የተለያየ ነው። እዚች ከርቧ ላይ ነው ጆይንት ያለው ማለት ነው። መሰንጠቅ የኖርበት ቢሆን እዚች ጆይንቷ ጋር ነው እንጂ የሚቆመጠው እዚህ ጋር ቀጥ ያለው ጋር ሙሉ ጋር አይቆረጥም ነበር። ከዛ የት ሄዷል? ግድግዳውን ይሄ ቦርዱ ላይ ያለውን ስልሳውን እንደዚህ ቆርጦት ሄዷል ማለት ነው። እዚህ ጋር አሁን ቅድም ከላይ ሁን ያሳየዋቸው ያው ካሜራማን ስላለኝ ነው እየቀረኩ ስለሆነ ያሳየዋቸው ለዛ ነው። ይሄ በዚህ ጋር እንደዚህ ቆርጦታል ማለት ነው። ከዛ ሲቀጥል ይውዝም ጋር ቦርዱ ያለ ጆይንት ቆምጦታል እዚህ ጋር ማለት ነው። አሁን እንግዲህ ይሄ ፍሬም አሁን ከዚህ ይሄ ከስር ያለው ፍሬም ይሄ አለ እዚህ ጋር ስልሳው ጋር የምንዞረው ስልሳው ላይ ከምንዞረው ቦርዱን አብሮ ከላይ መልበስ አለበት ማለት ነው። ከዛ ስንቀጥል እዚህ ጋር ደግሞ መሀል ላይ እንደዚህ ፍሬም ተጠቅመናል። እዚህ ፍሬም ላይ ደግሞ ቦርዱ ሲደረግ እንደዛው መያያዝ አለበት ማለት ነው። እንደዚህ እንደምታዩት ከቦርዱና ከፍሬሙ ጋር ዳሩን ይዞ እንደዚህ ዙሪያውን ነው እንደዚህ የተሰነጠቀው ማለት ነው። ይሄ የጆይንት ችግር መሆኑ የምታዩት ይሄውና እዚህ ጋር ሙሉ ፍሬሙን ተከትሎ በዚህ ጋር እንደዚህ ያው ይሄዳል። በዛ ጋር ይዞራል። በዚህ እንደዚህ ዙሮ በዚህ ይመጣል። እንደዚህ እንደምታዩት ስንጥቅ እያለ በዚህ ጋር እንደዚህ ሙሉ ቤታችንን ያዳርሰዋል ማለት ነው። አያችሁ አይደል? ይሄ እንደዚህ ሙሉ ዙሪያውን ፍሬሙን ትራክ አድርጎታል ማለት ነው። እና ስናስተካክል ምንድነው ማድረግ ያለብን? ይችን አሁን አንዳንድ ሰው ይችን ለቀም ያደርግና ቀለም ይቀባዋል። ይሄ ለቀም መደረጉ ንፋስ ስለማይዘጋ ንፋሱ እንዳለ ስለሚሆን ከላይ ወጥቶ አፈር ድሜ ቢግጥም ቃጫ ማልበስ አለበት ማለት ነው። ከላይ ቆርቆሮ ያቃጥላል፣ ያጣብቃል፣ በዛ ላይ ቢስማር አለ ይወጋል። መከራ ነው። መከራውን ቢያም ከላይ ወጥቶ በደንብ አላኮ ቃጫ ለብሶ ይሄንን በኋላ ይለቅመዋል ማለት ነው። ከተለቀመ በኋላ ቀለማችሁን ተቀበላችሁ። ቀለሙን ስለሚለያይ ያው ዞሮ እዚህ ጋር ጅብሰም ስናደርግበት ቀለሙን ስለሚለየው አሁን ለቅሜ ስለማሳያችሁ ከዛ ቀለማችሁን ሽጉ አድርጋችሁ ትጨርሳላችሁ ማለት ነው። እንግዲህ ከዛሬ ቪዲዮ ብዙ ነገር እንደምትማሩበት ተስፋ አድርጋለሁ። እንግዲህ ይሄ ቤት አንዲታችን እዚህ እንትና ጋራ ይሄ ማን ነበር ስሙ በዚህ በቢሸና ቋጥር የማጥረው እህቷ ናት። ተሰነጠቀብኝ ብላ ሰርታ ከርማ እንደገና ተሰነጠቀብኝ አለ። እንደገና ግድ የለሽም እስቲ እንግዲህ እያዋለሁ ብዬ ይኸው ዛሬ ቀጥሬ በስንት ቀን ዛሬ ተገኝቼ እንዲህ አድርጌላችኋለሁ ማለት ነው። ሌላም ማሰራት ስለምትፈልጉ ካላችሁ ደውሉልኝ። ይመቻችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።